ኢትዮጵያና ኤርትራ የማይወጡበት ጦርነት ውስጥ እንዳይገቡ እየተነገረ ያለው ስጋት ዛሬ መልኩን ቀይሯል። የዶክተር ደብረጽዮን ቡድን የፌዴራል መንግስትን ለመጣል ከኤርትራ ጋር ጥምረት መፍጠሩንና ኢትዮጵያና ኤርትራ ከባድ ውጥረት ውስጥ እንዳሉ የሚያሳየው አስደንጋጩ የሚዲያው ዘገባ። መረጃውን በትንታኔያችን በስፋት እናስደምጣቸዋለን። በስኮትላንድ ግላስጎ ነዋሪ የነበረው ኤርትራዊ ታዳጊ አሜን ተክላይ ግድያ ጋር በተያያዘ የወጣ አዲስ መረጃ። ይህንን መረጃ በስፋት እንመለከታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞ ምክትል ፕሬዝዳንት ካማላ ሃሪስ የነበራቸውን ሚስጥራዊ መረጃ የመመልከት ፈቃድ አንስተውባቸዋል። ይህም ብቻ ሳይሆን ዶናልድ ትራምፕ ያልተጠበቁ ውሳኔዎችን ወስነዋል። እኚህን ጉዳዮች በስፋት በትንታኔያችን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የአቢሲኒያ ዴሊ ቤተሰቦቻችን በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን እያልን ነው። በዚህ ቻናል ላይ የተለያዩ ወቅታዊና ዓለም አቀፍ የሆኑ መረጃዎችን በየዕለቱ የምናስደምጣችሁ ይሆናል። ታዲያ እናንተም ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እየጠየቅን ወደ መረጃዎቹ እናመራለን። በትግራይ ክልል ያለው ሁኔታ ሌላ ውጥረት ይዞ መጥቷል ሲል ዘ ኢኮኖሚስት ዘገበ። የእንግሊዙ ተነባቢ ጋዜጣ ዘ ኢኮኖሚስት በትግራይ እንዲሁም በኢትዮ ኤርትራ ዙሪያ ሰፋ ያለ ዘገባን ይዞ መውጣቱን የተመለከተን ሲሆን ዘገባው በትግራይ ክልል ማርች 11 2024 የታጠቁ ሰዎች ኤርትራን ከትግራይ በሚያዋስነው አዲግራት ከተማ ጭንብል የለበሱ በርካታ ታጣቂዎች መታየታቸውን ያትታል። ፊታቸውን በጥቁር ጭንብል ተሸፍኖ የመንግስት መስሪያ ቤቶችን ወረው ከንቲባውን በቁጥጥር ስር አውለዋል ያለ ሲሆን ዘገባው ከዚህ በተጨማሪም ባለፈው ሳምንት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የመቀለ ከተማን መቆጣጠሩና በርካታ የጊዜ አስተዳደር ደጋፊዎችም አክቲቪስቶች እንደታሰሩ እንደተደበደቡና እንደሸሹም ነው ዘገባው የገለጸው። የሁኔታውን ላይ በኢትዮጵያና በኤርትራ መካከል ለተፈጠረው ችግር ሌላ ተጽዕኖ ይኖረዋልም ብሏል። እንደ አውሮፓውያኑ አቆጣጠር ከ2020 እስከ 2022 በትግራይ በተደረገው ጦርነት የኢሳያስ ጦር ከፌዴራል መንግስቱ ጦር ጋር በመሆን በህወሓት ላይ የጋራ ጠላት በሚል አብረው ዘምተዋል ያለ ሲሆን አሁን ላይ ኢሳያስ አፈወርቂ የኢትዮጵያ ተቃዋሚ ኃይሎችን እያስታጠቀ ነው፣ ከግብጽና ከሶማሊያ የኢትዮጵያ ተቃዋሚዎች ጋር ጥምረት ፈጥሯልን ብሏል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ጦር ሰፈር እንደምትፈልግ ጠቅላይ ሚኒስትር አብይ አህመድ መናገራቸውን ጠቅሶ አሁን ላይ በሁለቱ ሀገራት ድንበር ላይ በሚገኘው በትግራይ ክልል ያለው ቀውስ በሁለቱ ሀገሮች መካከል የተፈጠረውን ያልተረጋጋ ግንኙነት የበለጠ አደገኛ ያደርገዋልም ብሏል። ያለፉትን ሳምንታት የመፈንቅለ መንግስት ሙከራ ያደረገው ቲዲኤፍ አሁንም በ10 ሺዎች የሚቆጠሩ ጦር የያዙ ተዋጊዎች እንዳሉት ትልቅ የኃይል ሚዛን እንዳለውም ዘገባው አትቶም ገልጿል። ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር በሚደረገው ጦርነት ከጎናቸው እንዲሰለፍ ህወሓትን ከዚህ ቀደም ጠይቀው የነበረ ቢሆንም ግን ውድቅ መደረጉን ዘገባው ያትታል። አንዳንዶቹ የቲዲኤፍ መሪዎች የፌዴራል መንግስቱን ለመጣል ከኤርትራ ጋር ህብረት ለመፍጠር እየሞከሩ ነው ብሏል። ዘ ኢኮኖሚስት በዘገባው የኤርትራ ወታደራዊ አማካሪዎችና የመረጃ መኮንኖች ባለፉት ቀናት አዲግራትና መቀለ መግባታቸውን ከታማኝ የመረጃ ምንጮች ሰምቻለሁም ብሏል። ጠቅላይ ሚኒስትሩ አቶ ጌታቸው ረዳን ወደ ቦታቸው ለመመለስ ወታደሮችን ወደ ትግራይ ከመላክ ይልቅ ትግራይን ለአቶ ደብረጽዮን ቡድን የሰጡም ይመስላልም ብሏል። ባለፈው ሳምንት ታንኮች፣ ሉሪዎችና ብልዶዘርን ጨምሮ ትልልቅ ወታደራዊ ኮንቮዮች በአፋር በኩል ወደ ትግራይ ምስራቃዊ ቦታ ሲጓዙ እንደነበረም ዘገባው ጠቅሷል። እነዚህ መሳሪያዎች ከኤርትራ ድንበር አቅራቢያና ከኤርትራ የአሰብ ወደብ በስተምዕራብ 70 ኪሎ ሜትር ርቀት ላይ ወደ ምትገኘው ወደ ቡሬ አቀንተዋልም ብሏል። ኢትዮጵያ በወደብ ላይ ጥቃት ለመሰንዘር እንዳቀደች ኢሳያስ ለውጭ አጋሮቻቸው ሲናገሩ እንደነበርም ተጠቅሷል። የኤርትራ መንግስት ከየካቲት ወር ጀምሮ በሀገር አቀፍ ደረጃ ወታደራዊ ግዳጅ ማወጁንም ዘገባው አትቷል። የፌዴራል መንግስቱ በትግራይ የተፈጠረውን ቀውስ በማርገብ ሚናውን ሊወጣ ይገባል ያለው ዘገባው፣ ካልሆነ ግን ከኤርትራ ጋር ያለው ውጥረት ጋር ተያይዞ ከባድ ቀውስ ሊፈጠር ይችላል በማለት ነው ስጋቱን የገለጸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞ ምክትል ፕሬዝዳንት ካማላ ሃሪስ የነበራቸውን ሚስጥራዊ መረጃን የመመልከት ፈቃድ አንስተውባቸዋል። ባለስልጣኖች የሀገሪቱን ሚስጥራዊ መረጃ መመልከት የሚችሉበትን ፈቃድ የተነጠቁት የትራምፕ ተቀናቃኝ የነበሩት ካማላ ሃሪስ ብቻ ሳይሆኑ ሂላሪ ክሊንተንም ጭምር
ናቸው። ትራምፕ የቀድሞ ባለስልጣኖችና ተቺዎቻቸውን ፈቃድ አንስተዋል። የቀድሞ ፕሬዝዳንት ጆ ባይደንን እንዲሁም የቤተሰቦቻቸውን ፈቃድ እንደሚያነሱም ሲናገሩም ተደምጠዋል። እነዚህ ሰዎች ሚስጥራዊ መረጃን የማግኘት ፈቃዳቸው ለብሔራዊ ጥቅማችን ዋጋ ስለሌለው ፈቃዳቸው እንዲነሳ ወስኛለሁ ብለዋልም ትራምፕ። ከዚህ በፊት በነበረው አሰራር የቀድሞ ባለስልጣኖች ሚስጥራዊ መረጃን የማግኘት ፈቃዳቸው ይጠበቅላቸዋል። ትራምፕ ፈቃዳቸውን የነጠቋቸው ተቀናቃኞቻቸው ወደ መንግስት ተቋማት የመግባት ፈቃድ አይኖራቸውም። ሚስጥራዊ መረጃ አያገኙም። በየቀኑ ለፕሬዝደንቱ የሚሰጠውን ማብራሪያም አያገኙም። እንዲሁም በደህንነት ተቋማት ስር ያለ መረጃን አያገኙም ይላል የተላለፈው እግድም። ትራምፕ በከፍተኛ የባይደን አስተዳደር ባለስልጣናት ላይ ያነጣጠረ እርምጃ ነው የወሰዱት። ዋነኛ ተቺዎቻቸውና ትራምፕን ፍርድ ቤት ያቀረቡ አቃቤ ሕጎችም በእግዱ ላይ ተካተዋል። የባይደን የውጭ ጉዳይ ኃላፊ አንቶኒ ብሊንከን፣ ብሔራዊ የደህንነት አማካሪ ጄክ ሱሊቫን እና ምክትል አቃቤ ሕግም ሊሳ ሞናኮ ፈቃዳቸውም ተነስቷል። ትራምፕ በቀድሞ የስልጣን ዘመናቸው አስተዳደር ላይ የነበሩትን በፍርድ ቤት ምስክርነታቸውን የሰጡ ሁለት ሰዎችን ፈቃድም አንስተዋል። እነዚህም ፊዮና ሂሊና አሌክሳንደር ቬድማን ናቸው። ሪፐብሊካን የሆኑት ተቺዎችም ሊዝ ቺን እና አዳም ፈቃዳቸውም ተነስቷል። ከካፒቶል ሂድ አመጽ ጋር በተያያዘ በተከፈተው ምርመራ የተሳተፉት ብቸኞቹ ሪፐብሊካኖችም ነበሩ። ትራምፕና የንግድ ተቋማቸውን የከሰሱት የኒውዮርክም አቃቤ ሕግም ፈቃዳቸው ተነስቷል። በዚህ ክስ ትራምፕ በ100 ሚሊዮን ዶላሮች የሚቆጠር ክፍያ ቢፈረድባቸውም ትራምፕ ይግባኝ ብለዋል። ትራምፕ የፌዴራል መንግስቱን ሰራተኞች ከመቀነሳቸው ጋር የተያዘ ክስ የመሰረቱት ኖርም ኤሪሰን ፈቃድም ተነጥቋል። የትራምፕ እግድ ተጨማሪ ክስ እንዳቀርብ ነው የሚያደርገኝ ሲሉ ምላሽም ሰጥተዋል። የትራምፕን ትዕዛዝ በርካቶች በማህበራዊ ሚዲያ ገጻቸው ላይ ተችተዋል። ትራምፕ ከዚህ ቀደም የቀድሞ የደህንነት ሰራተኞችን ፈቃድ ማንሳታቸውም ይታወሳል። ትራምፕ ፈቃዱን ያነሱት ሰራተኞቹ በ2020 ለባይደን አስተዳደር ወግነዋል በሚል ቢሆንም ይህንን የሚያሳይ ማስረጃም አላቀረቡም። በ2021 ባይደን ስልጣን ላይ ሳሉ ትራምፕ ያልተገባ ባህሪ አሳይተዋል ብለው ትራምፕ ሚስጥራዊ መረጃን የማግኘት ፈቃዳቸውን መገደባቸው ይታወሳል። በ2024 የፍትህ ቢሮ ባገኘው መረጃ ባይደን ምክትል ፕሬዝደንት ሳሉ ባልተገባ መንገድ ሚስጥራዊ መረጃን አግኝተዋልን ብሎም ነበር። በ2023 ደግሞ ትራምፕ ሚስጥራዊ መረጃን ባልተገባ ሁኔታ ይዘዋልም ተብሏል። ወደ ቀጣይ መረጃችን ስናመራ በስኮትላንድ ግላስጎ ነዋሪ የነበረው ኤርትራዊ ታዳጊ አሜን ተክላይ ግድያ ጋር በተያያዘ ሶስተኛ ተጠርጣሪ መያዙ ተሰማ። የ15 ዓመቱ አሜን ከ3 ሳምንታት በፊት በከተማዋ ሜሪላ አካባቢ ክላሪንደር ጎዳና ላይ በተፈጸመበት ጥቃት በጸና ቆስሎ መገኘቱ ይታወሳል። ምንም እንኳን የድንገተኛ ሕክምና ባለሙያዎች በስፍራው ቢደርሱም ሕይወቱ እዚያው ማለፉም ተገልጿል። በአሁኑ ወቅትም የ16 ዓመት ታዳጊ የሆነው ሶስተኛው ተጠርጣሪ በቁጥጥር ስር እንደዋለና እንዲሁም ክስ እንደተመሰረተበትም የስኮትላንድ ፖሊስ አስታውቋል። ታዳጊው ዛሬ ሰኞ ጎስግላው በሚገኝ ፍርድ ቤትም እንደሚቀርብም ተገልጿል። ከዚህ ቀደም የ14 ዓመት ልጅ ታዳጊ በአሜን ተክላይ ግድያና በጥቃት ወንጀል ተከሶ ፍርድ ቤት ቀርቧል። ሌላኛው ሁለተኛ ተከሳሽ 15 ዓመት ታዳጊ በጥቃት ወንጀል እንዲሁም ክስ ተመስርቶበታል። ኤርትራ የተወለደው አሜን ከአባቱ ጋር በግላስጎ ከተማ ይኖር የነበረ ሲሆን በቅርቡም ነው በዩኬ የመቆየት መብትም የተሰጠው። አሜን ጆርጂ ሂል በተሰኘ ስፍራ በሚገኘው የቅዱስ ቶማስ አክናዋስ ሁለተኛ ደረጃ ትምህርት ቤት ተማሪ የነበረ ሲሆን አሜን ተግባቢ፣ በጣም ተወዳጅ እንዲሁም በሙዚቃና በመገናኛ ብዙሃን ከፍተኛ ፍላጎት የነበረው ታዳጊ እንደነበርም የትምህርት ቤቱ ርዕሰ መምህር ይገልጻሉ። ርዕሰ መምህሩ የታዳጊው ሞት ለትምህርት ቤቱ ማህበረሰብ በጣም አስደንጋጭ ነበርም ብለዋል። የ17 ዓመት እህቱ ደሊና በበኩሏም አሜን የዩናይትድ ኪንግደም ዜግነት አግኝቶ ዶክተር መሐንዲስ ወይም ደግሞ የቅርጫት ኳስ ተጫዋች የመሆን ተስፋን ሰንቆ እንደነበር ከዚህ ቀደም ለቢቢሲ ስኮትላንድም ተናግራለች። ታዳጊው በግላስጎ ለ8 ዓመታት ያህል ኖሯል። አሜን ወንድሜ ብቻ ሳይሆን የቅርብ ጓደኛም ነበር ስትል እህቱም ትናገራለች። አክላም በጣም ተወዳጅ ልጅ፣ በጣም ደግና ብሩህ ልጅ ነበረም ትላለች። የስኮትላንድ ፖሊስ በአሜን ግድያ ላይም ሰፊ ምርመራ ማድረግ መጀመሩን አስታውቋል። መርማሪው እንዳሉትም መልሶ ያለው የአካባቢው ማህበረሰብ ጋር ነው ካሉም በኋላ ባልደረቦቻቸው የመንገድ ላይ ካሜራዎችን እየተመለከቱ እንዲሁም ቤት ለቤትም በመሄድ ጥያቄዎችን እያቀረቡ መሆኑንም ተናግረዋል። አክለውም በዚህ አስጨናቂ ጊዜ ሀሳባችን ሁሉ ከአሜን ቤተሰቦችና ወዳጆች ጋር ነው፣ ለነሱ ልዩ ድጋፍ ማድረጋችንን እንቀጥላለን ብለዋል። ፖሊስ ግድያውን በሚመለከት መረጃ ያለው ማንኛውም ሰው ለዚህ ምርመራ ተብሎ በተከፈተው የመረጃ መቀበያ በኩል ጥቆማውን እንዲሰጥ ነው ጥሪውን የሚያቀርበው። ውድ ተመልካቾቻችን ለእሳቱ የነበሩን የትንታኔ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።